አሁን እስቲ ደግመ ንገረኝ። እነሱ ሲገቡ እኔ እናንተ አዎ ትሰማል። ማለት አልገባኝም። በቃ ሁሱ መጥቷል። መጀመሪያ እፎይን አምጣው። እፎይን ይዘኸውና ሲፎክር የነበረው እፎይ ያው መተናል። ያ ጀማዓተል ኸይር ሪከርድ አድርጉ ሁላችሁም። እፎይ ይዘኸውና ሲሰራ የነበረው ፖለቲካ ምን እንደሆነ እፎይን ሲመጣ እየተላከለት ምን መሰለህ፣ ቆይ እያጭበረበረ ነበር፣ እየዋሸ ነበር። ስለዚህ እሱ ማዳመጥ ትችላለህ ብራዘር። የምናደርገው ምንድን ነው የተባባልነው? ፌር እንዲሆን እፎይ ሲገባ እኔ እናንተ በሰላም እንወጣለን፣ እነሱ ይነጋገራሉ። ተግባባል? ውይይቱ እንደዚህ የሚባል ነገር የለም። መጀመሪያ ለምን አይገባሙልኝ በደምብ ይዘህና መጀመሪያ ትሰማለህ? እንዴት ነው? ሰላም እሱ ሰላም ነህ? እንዴት ነው? ስላገኘሁ በጣም ደስ ብሎኛል። እኔም ደስ ብሎኛል ብራዘር። ኢንቫይት እያደረኩ ነበር አይደለ? አይተዋል? ወላሂ አልመጣልኝም። እያሳያቸው ነበር በሌላ ስልክ። እኔ ደግሞ ላሳየህ ከፈለግ እኔ ስላልመጣልኝ አሁን እንድታሳየኝ አሁን ላክለት። በቃ ያዋለሁ እሺ ልክለታ። አሁን እያልኩ ያለው ምን መሰለህ፣ ኢምራን እና እኔ ልክ እፎይ ሲመጣ ተሰናብተን እንወጣለን። አንተና እሱ ትነጋገራላችሁ በሀሳቡ ላይ። ተግባባን? ክበሩልኝ። እሺ ሰምታችኋል? እሺ ኖ እኔ አለሁ የሚነጋገሩት ሁለቱ እንደሆነ ስለማውቅ እኔ አለሁ። ሌላ የሚጨመር ነገር የለም። ዮኒ አቤት። በቤቱ እንዲገባ ለምን አታደርገው? እኮ በቤቱ እኮ ነው የማወራ። በእሷ ቤት መሰለኝ የገባ አይደለ? በእጅት ቤት አይደለም። ከውስጥ ናት። ጨርሶ አልገባም። የተባለው እኮ በውስጥ ነበር። እሷ ለብቻዋ ሆና እናንተን አገናኝታ ለመውጣት ነው እሷ የፈለገችው። እንደዛ ነበር። ቀጠሮውን ያሳዘችው እሷ አይደለች? ይሄን ቀን ብላ እሷ በራሷ ላይፍ ገባች። አንተ በራስህ እሱ በራሱ ላይፍ ገባ። እናንተ ስትገናኙ እሷ ለመውጣት ነው። እንደዛ ላክበሉ። እኔ አላዳላም። ልናወራ አይደለም። እኔና ኢምራን የምናወራው ነገር የለም። እነሱ ናቸው ባለ ጉዳዮቹ። የእነሱ ቀጠሮ ነው። እነሱ ነው የሚነጋገሩት። ይምጣ እንሄዳለን። መጀመሪያ ዮኒ ማየ መጀመሪያ የሚባል የለም ብራዘር። ከአንተ ጋር ደግሞ ውይይቱ ቃ እንዲያስፈራኛል። ይምጣ እየመጣ አይደለም። ቅድም ቤቱን ዘግቶ ፖለቲካ እየሰራ ነበርና አሁን እንዲመጣ ይፈልግ ነው። ይዘሆና ከዛ እናወራለን ማለት አልገባኝም። ኢምራን የተፈለገው እነሱ እንዲጋኙ የዋሻቸው ውሸቶች አሉ። እናወራለን። እንደዛ ይዘሆና እናወራለን። አሁን ኢምራን የፈለግከው ምንድን ነው? አልገባኝም። የፈለጉት መጀመሪያ እፎይን አስገባ። እፎይ ተብዬውን ገብቶ ነገርኩህ እኮ ከገባ በኋላ የምታዩት ነው። እኔ ኢምራን እንደማልፋታ ታውቃለህ። ግልጽ ነው። በቃ ችግር የለም። አስገባ መጀመሪያ እንደምንም ብለህ ለምነህ አስገባ። ላክለት። ይገባል። 5 ደቂቃ እያለፈ ነው። ላክለት። ችግር የለም። የ5 ደቂቃ እንደ አንድ ሰዓት ከምናምን ተቀምጦ አልነበር እንደ እሱ? እኛም ተቀምጠን ስንጠብቀው ነበር እኮ። እሱማ እሷ ቤት የገባ መስሏችሁ ነው እናንተ እኮ። አልገባም። ያውቃል በደንብ አድርጎ መስሎት አይደለም ዮኒ፣ በደንብ አድርጎ ያውቃል። አንተም በቤትህ እኛም በቤታችን ብለህ ነው እሷ ቤት ሄዶ የገባው። እሷ ቤት አልገባም። እሷ ቤት ገባ እያልክ እኮ ነው። አሁንም ከእሷ ጋር ነበሩ አይደለ? አዎ የነበረችበትማ እሷ በጠራችሁ አይደል እንደ የተገናኛችሁት? አይዋ። ስለዚህ አንተ ብቻህን ሆነህ አሁን ሂድና ጥራው። በቃ ላክለት። አሁን እየጠበቀ ነው አልኩህ እኮ። ንገሩት እፎይና በሉት ቤተሰብ እፎይና በሉት። እዚህ ኧረ ላክ በለው። ኧረ ይላክ። ቆይ ካለሁ የጠሩትና ያ ዮኒ አሁን ተበቶ መያዙ ይልቀቁኝ አይደፋም። ቆይና እሱን እንኳን ወላሂ ነው አላየህም ማለት ነው። እኔ ራሱ ፎሎ አድርጌያለሁ። ራሳዬ ስጠብቅህ ነበር። የቅድሙንማ እኔማ በውስጥ ራሱ መሴጅ አደረኩ እኮ በትልቁ። እኔ ቀጥታ አሁን ቅድም ፎሎ አድርጌ ቆይ ላሳይህ። አንድ ጊዜ ፎሎ ያደረግኳትን ቀድሜ አንተ እሱ ቤት ገብቷል ሲባል እንድታስገባ ፎሎ አድርጌያለሁ። ቆይ ላሳይህ አንዴ። እሺ እኔ ደግሞ የላኩልህ ላሳይህ። እዚህ ጋር አሁን እሱ አንዴ ቶሎ ግባ በለዋል። ለምን ዋሻ ያለው ይኸው እሱ ኢንቫይት የሚለው ልክ ያለው ያው እኔም ወላሂ ሁለቴ አንዴም ሳይሆን ሁለቴም ልክ ያለው ይኸው ሁለተኛው ደግሞ አድርጌያለሁ። ሁላቸውም እያዩት ነበር። አሁን እሱን ላክ በለው ቶሎ ዮኒዬ። እኛም ልከናል፣ ግን እንደው አላየህም ይሆናል እንጂ ያው እኛም እየላክን ነበር። ያው ቆይ ላሳይህ። ሶሪ ለእኔማ ላላችሁ ለእኔ ጀስት አንተማ ፎሎ አታደርገኝም። ለእንትና ተብዬው ነው እንጂ ለዛ ይታያል። ኢንቫይት አድርገው እየቆጠረ
ያው ስነካው ተመልከት፣ ያው ተልኮለት ነበር ሰዓቱን ሪከርድ ያደረኩበትን ሰዓት ዮኒ ይሰማል አይደለ? እየላክለት ነው፣ እየጠበቅን ነው እኛ ጊዜያችንን ሰው። እኔ አሁን እሺ እሱን እኮ እያልኩ ነው። እኔ አሁን እያልኩ ያለው ምንድን ነው? ላኩለት አንዴ። እፎይ ጋር ሰዎች አሉ። ቆይ የጻፉትን ከታች ላይ ቤተሰብ አላችሁ? ኦኬ እየመጣ ነው። እሺ ኦኬ ቻርጅ አርግ በሉት። እየነገርኩት ነበር ቅድም። አይ 2 ሰዓት ቁጭ ብለውበታል ስልኩን። እውነት ለመናገርማ ኤምሮ ቻርጅ አድርግ። አይ ቻርጅ አርጋለን፣ ምንም ችግር የለም። አታስብ። አይ ይመጣል፣ ችግር የለም። ኤምራን አይወጣም። ምን ያለው አይደል እንዴ? እኔ እና እሱ የምናገረው ነገር የለም የለም። አንዴ ይመጣል። እስኪ ተስፋ አድርገን እንጠብቀዋለን። ይሁን እንዴት ነህ? ከስንት ጊዜ በኋላ ስላገኘሁ ደስ ብሎኛል። በጣም ረጅም ጊዜ፣ እኔም ብዙ ጊዜ አላየሁም። እውነት ለመናገር ቪዲዮችሁን አይቸው ነበር። ደስ ብሎኛል። መወያየት፣ መማማር። የዛሬ 4 ዓመት ምናምን በፊት አንተ ቤት ገብቼ አስታውሳለሁ። በግድያ እስልምናና ክርስትና በሚል ሌሊት ላይ ነው በኢትዮጵያ ሰዓት አቆጣጠር። ኦኬ እና ከዚያ በኋላ አይቼህ አላውቅም ማለት ገብቼ። አይ ተገጣጥመን አናውቅም። ያው ሰዓታችን ይሆናል ምናልባት። ያ እስቲ ቤተሰብ ምንድን ነው ስለ ጻፋችሁ አይደለም። ኢምራን ችግር የለውም። አሁን እዚህ ጋር እኔ እያልኳችሁ ያለው እንደነገርኩት የሚነጋገረው ከሁሱ ጋር ነው። እንደመጣችሁ እኛ በሰላም ዘግቶ ሊወጣ የተባለ ነው። ዘግቶ ሊወጣ የተባለ ነው። አንዴ የሆነ ቦታ ልደውል። እስከዛ እናንተ ያዘው ደውልለት እንዳይሄድ አደራ። ዮኒ ዘግቷል፣ ሊዘጋ ነው የተባለ ነው ያለው። እንዳይዘጋ መወያየት አለበት። 2 ሰዓት ሙሉ እየላክንለት ሳይቀበል ሴቶች ጋር ተቀምጦ ጆኒ ጋር የምትባለው ጋር ማለት ሶሪ፣ እሷ ጋር ተቀምጦ እየጠበቀው አልመጣም ነበር። ችግር የለም። አሁን ዋናው መጥቷል። ያው ሚውት እየጠበቅን ነው። እንዳይዘጋ ይፈለጋል። ህዝበ ክርስቲያኑ እውነቱን ማወቅ አለበት። ማን ሲያጭበረብር እንደነበር ማወቅ አለበት። ያው ሙስሊሞች መተናል። تسمع كلامي يا عمران؟ أعيد الكلام. أنا بسجل الآن. يلا بدأت. السلام عليكم ورحمة الله يا جماعة الخير. ያው እኛ ላይቭ ገብተናል። ዮኒም ጋር ገብተናል። አልመጣም። ሊዘጋው እየተባለ ነው። ከዘጋ ኦልሬዲ ነገሩ አልቋል ማለት ነው። መዝጋት የለበትም። መጥቶ መዋየት እንደሱ ማትልም ብሮ እየተባለ ነው። እየዘጋ ነው። እኛም የጠበቃችሁ ነበር። እየላክን ያለውማ በሁለት ባንሰራ ይሻላል። እኔም መስራት ያው እኛም እየላክን ነበር። ወላሂ ዘግቶታል። አንተ እየላክለት ነበር፣ እየላኩለት ነው ብላ ዘግቶታል። የለ ዘግቶታል። እምሮ طلع ያው እየተላከለት አልተላከልኝም ይላል። ሁሱ ተመልከት፣ እየላኩለት ነበር። يلا طلع يوني الآن. طلعه بارك الله فيك. يلا أنا بطلعه الآن وأطرش لك. ጨርሰናል። ያው ላይቭን ዘግቶ ወጥቷል። ሙስሊሞች ቤቱ ድረስ መተን ማን እንደሆነ አሳይተናል። እሱ ግን ሊወያይ አልቻለም። መጨረሻ ላይ ያለው አማራጭ ዘግቶ መሮጥ ነው። እሱንም አድርጎታል። እንደዚህ እያለ ሲፎክር እንዳልነበር ያ ጀማዓተል ኸይር 3-4 ሁናችሁ ግጠሙኝ ሲል ነበር። ሰምታችሁ ከሆነ አይ ይኸውልህ አንድ ነገር ልንገራችሁ። 3 ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ ይችላል። ብቻዬን 3 ሆናችሁ መምጣት ይችላል። እንደዚህ እያለ ሲጎርር የነበረው ሰው እስካሁን ተጠብቆ መጨረሻ ሰዓት እስካሁን አልጠበቃችሁም። አይ ውሸትማ ምንም ማለት ያው አሳይተናል። ኖ አይምራን ውሸት ጨርሰሻል። አይ ውሸት ለአንተም አይጠቅምም። አያችሁ እንደዚህ መቅጠፍን አልወደው። አንድ እስቲ ና መልሰው ኡስታዙ መልሰው እዚህ እንወያያለን። ኡስታዙ መልሰው ይሄንኛው እንዳታስገባው። ኡስታዙን አንተው ኡስታዙን አንተው። የትም አያመልጣትም። ፖለቲካ ሰርቶ ሊወጣ እሱም ለዛ ነበረ እኔ ፖለቲካ ሰርቶ ሊወጣ ነው። ኑ ቤተሰብ አሳይቼ ነው የወጣሁት እኔ። ፖለቲካ ሰርቶ የትማታመልጥ ና መልሱት ኡስታዛችሁን። እዚህ ገብቶ ፖለቲካ ሰራ ያለ ና እናት ወልዳለች ዛሬ እንግዲህ ና ግባ። ከዛ ሲያመልጥ እዚህ ሮጦ መጥቶ ፖለቲካ ሰራ ያለ ፖለቲካውን ና ግባ። ሰው አይሸወድም፣ በምንም አይሸወድም። ህፃን ይመስላችኋል እንዴ? ሰው ህፃን ይመስላችኋል? ዘግቶ ወጣ፣ ሮጥ፣ አመለጠ። 2 ተኩል በላይ ቁጭ አልኩኝ እኮ ላይት ላይ አይቻለሁ። አይተናል። 2 ተኩል በላይ አስበዋል ምን ያህል ድካም እንደሆነ።
ይገባኛል። ኦኬ ለዚህ የሚከፈለው መስዋዕትነት መልካም ችግር አራት ሰዓት አሁን የሚቻል ከሆነ እኔ አፌን ዘግቼ ዝም ነው የምለው። እነሱ በደቂቃ ይወያያሉ የሚፈልጉት። ግን ትርፍን ቃል ስድድብ አይፈቀድም። ስድድብ አይፈቀድም። ካላቸው መረጃ መነጋገር ፖለቲካ ሰርተው ነው የወጡት። ያን ሁሉ ጠብቀን ሪጀክት ሲያደርጉ ቆይተው ስልክለት ሪከርድ እያለ ሪጀክት ያደረገውን ስልክ እምቢ ብሎ ምናምን ብሎ አንተ ሪጀክት አላደረገህም? አንተን? አዎ አድርጓል። ጃኒን አድርጓል። እኔ ወላሂ አላረኩም ማለት ግን ቲክታክ እንደሚያሳየኝ ከሆነ ይኸው ላሳይ፣ ሰው ባለበት አሳይ። ወላሂ ብሎ ይኸው ልክ ያለው ውርደት። አንድ ብቻ አይደለም ልድገመው፣ ቆይ አንድ ብቻ አይደለም። ይኸው ሁለተኛው፣ ይኸው ልክ ያለው ውርደት። እኔ ወላሂ አልደረሰኝም ማለት ላይሆን ይችላል በሚል እንያዘው። ቆይ እፎይ ላይሆን ይችላል እንበል። አሁን ይምጣ በኢየሱስ አይደለ? እኔ እንዴት ሰው በዚህ መጠን ጭንቅላቱን ለውሸት ማለት እንዴ ዋሽተህለት የምታመልከው አምላክ ምንድን ነው? ምን ያደርጋል? አሁን እሺ ይምጣ። ይኸው አሁን ይምጣ። ይኸው አሁን ይምጣ። ዮኒ ሪከርደሮች ሪከርድ እንዲያደርጉ በደንብ ደግማ አሳየው እንደገና። ይኸው አሳየው። እነኚህ ሰዎች ወላሂ እያሉ ነው እለት ዕለት የሚዋሹት። እነኚህን ነው ኡስታዝ ብለው የሚከተሏቸው። ይኸው ቤተሰብ ጃኒም ገና ታሳያለች። የኔ ሪከርድ አለ፣ የላኩለት የኔ ሪከርድ አለ፣ ፎቶ አለ፣ ሪከርድ አለ። ለምንድን ነው እሱ ለአምላካችሁ የዚህን ያህል ዋሽታችሁ ምን ልታደርጉት ነው? በቃ የምታመልኩት ነገር ስህተት መሆኑ ይታወቃል እኮ። በዚህ መጠን ሴጣን እንዲጫወትባችሁ ለምን ትፈልጋላችሁ? ገሃነም ለመግባት ይኸው እሱ ብራዘር አለው። ይኸው ላክ አለው። እኔ ምንም ነገር አልልም። እግዚአብሔር ምስክሬ ምንም ሳይዳሊዝ ዮኒ ምን እንዳደረጉ ታውቃለህ? እቺ ታክቲካቸው አዘግይተው ውችዝ የኔን ኤነርጂ ከጨረሱ በኋላ ልክ እኔ ስወጣ ሮጦ ወጣ ምናምን ብለው ፖለቲካ ሊሰሩ ማለት ነው። ገብቶኝ ነበር። እኔ ገብቶኛል። ይሄ ደግሞ አይሆንም። ይኸው ያቺ ልጅንም አስወጣት ነው ያለኝ። እንደገባ ካያችሁ እሷን አስወጣት። እኔ እናንተ እንነጋገራለን። በጨዋን ያናገሩኝ፣ አልዋሽም። በጨዋን ያናገሩኝ። ግን አንተን ለመውቀስ ነበር አመጣጡ። ኢምራን የመጣው አመጣጥ ወቀሳ ሳይሆን እንዲወያዩ ነው የፈለግነው። እኛ ወቀሳ አያስፈልግም። ሌላ ጊዜ መጠባጠብ ይቻላል። ዛሬ ግን ውይይቱን ነው። አሁንም ሁሱ ካለ ወንድማችን ግባ አውሩ። እኔ ቃል ለምድር ለሰማይ ምንም ሳይድ ሳሊስ ደቂቃ በሀሳብ የሚለይ ሰው ካገኙ ያጠበዋል። ማነው ይሄንን የሚለው? ሙስሊም አባቶች ናቸው። የአህባሽ በሰላም ከሌላው ጋር መኖር የሚችሉት በሰላም የሚያመልኩት አላህን የሚሉ ሀባሽ የሚባሉ ጨዋ የሆኑት ይሄ ወሃብ የሚባለው የአረመኔው የጨካኙን የሚያሳዩ ናቸው። ስለዚህ ይሄ ነገር ነው ያለው። በደንብ ነው። ምን አገባ ለምትል ፊት ለፊት ነግርሃለሁ። በአናት ተተከል። በፊት ለፊት ነግርሃለሁ። እኔ ችግር የለብኝም። ለኢትዮጵያውያን አስጠነቅቃለሁ። ምክንያቱም ህዝቤን ልጨርስብኝ ስለመጣ የማንም ዝምባም አትችልም። ይሄን ለህዝብ አስጠነቅቃለሁ። ህዝብ እንዲያውቀው መሆን አለበት። ህዝቡ ካወቀው ጥንቃቄ ያደርጋል። ካላረገውስ ቀስ እያሉ መጀመሪያ የሚጨርሱት ማንን ነው? የሀባሽን ሀጂዎችን፣ ኡስታዞችን ያጨልምላል፣ ያጠፋልሃል። ካጠፋ በኋላ ቀላል ነው። አንድ ላይ ይሆናሉ፣ በግዴታ ያደርጓቸዋል። ከዛ በኋላ ክርስቲያኑ ላይ ይዘምታሉ። እንደዚህ አይነት ማንነት አላቸው። ሀገርን ያጠፉ ናቸው። ሶማሊያ ጠፍታለች፣ አፍጋኒስታን ጠፍታለች። እንዳለ የምታዩት በሙሉ ኢትዮጵያ ራሱ የሚመጡ ነበሩ። እነ ሶሪያ ጠፍተዋል። ሙሉ ዓለም የሚያጠፉት እነሱ ናቸው። ሙሉ ዓለምን ያጠፉት ወሃቢ ብላችሁ ገብታችሁ ወሃቢ ብላችሁ ዩቲዩብ ላይ ገብታችሁ ዓለምን ለማጥፋት የተነሱ በእነሱ መንገድ ካልሆነ ሌላ ነገር መሆን እንደማይችል የሚያሳይ ነው። ያሳዝናልም ያሳፍራል። እንደዚህ አይነት ነገር እዚህ ዘመን ላይ መምጣት አሁን ኢድ ብለው መስቀል አደባባይን እንትን ሲሉ የምታዩት ወሃቢ ናቸው። እነዚህ አይነኩም። ሀባሽ የሚባሉት አይነኩም። የሰው የሆነ ነገር የሌላ ሀቅን አይደፍሩም፣ አይነኩም፣ አይዋሹም። እነዚህ በሌብነት፣ በቀጣፊነት፣ በውሸትነት እንደሚመጡ በማስረጃ ማን ነው የሚባለው ሀሚር ነው ምናምን የሚባለውን ከነ ማስረጃ አሳያቸዋለሁ፣ እንዴት ብለው እንደሚዋሹ። ወደ
ኢምራን ነው ምናምን የሚባል ቀጣፊን አሳያችኋለሁ ምን እያለ እንደሚዋሽ። ግን እህታችን እግዚአብሔር ይባርክሽ፣ ገብተሽ አንቀጥቅጠሽ እውነቱን አውጥተሽ የሄድሽ እህት፣ እኔ ቃላት የለኝም። በማስረጃ ላሳያችሁ። አንድ ደግሞ የሚናገር አለ። ሙስሊሞች አሁን እየጠየቁ ነው፣ በጣም ግራ ተጋብተዋል። እግዚአብሔር ምስክሬ፣ ሙስሊሞች ር ኮንፊውዝድ። ምንድን ነው እየተነገረን ያለው? ምንድን ነው እየሆነ ያለው እያሉ እየጠየቁ ነው። እስቲ እኔ ምን ይላል ይሄ ወንድም? ሙስሊሞች ሳትበሳጩ ይህን ጥያቄ መልሱ። ክርስቲያኖች ደግሞ 20-30 ጊዜ ኮፕሊንግ አሉ። ምን ያልኳችሁ? 20-30 ጊዜ ክርስቲያኖች ኮፕሊንግ። ሙስሊሞች ደግሞ ሳትበሳጩ ይህችን መልእክት መልሱ። በቁርአን ሱራ 8:1 ላይ ሙሐመድ ዘራፊና የዘረፋ ገንዘቦችን የሚበላ ግለሰብ እንደሆነ አሁን በማስረጃ ላሳያችሁና እውነት የዘረፋ ገንዘብ የሚበላ ሰዎችን የሚዘርፍ ይህ የነቢያት ተግባር ነው ወይስ አይደለም የሚለውን ትመልሳላችሁ። ቀጥታ ሁለት ጥያቄ ተመልከቱ። ሱራ 8:1 ላይ የጦር ዘረፋ ምዕራፍ ይባላል። ሱራ 8:1 ከጦር ዘረፋ ገንዘቦች ይጠይቋል። የዘረፋ ገንዘቦች የአላህና መልእክተኛ ናቸው። ስለዚህ አላህን ፍሩ፣ በመካከላችሁ ያላችሁንም ሁኔታ አሳምሩ፣ አማኞችም እንዲሆናችሁ አላህንና መልእክተኛን ታዘዙ ይባላቸው። በዚህ ቁርአን አያ መሰረት ስማ እንግዲህ ዘረፋ የተዘረፈው የአላህ ናቸው ብለው ይሰብካል። እንግዲህ ከራሳቸው ይላል አላህ ሰዎችን እየዘረፉ ከሰዎች ገንዘባቸውን እንደሚቀሚቱ እንደሚበሉ ቁርአኑ ቃል በቃል ይናገራል። ምክንያቱም የዘረፈ ገንዘቦች የአላህና የመልእክተኛ ናቸው። ስለዚህ አላህ አሁን የሙሐመድ አላህ ሰማይ ላይ የሚኖር ከሆነ ወይ ደግሞ የማይታይ ከሆነ አላህ እንዴት ነው የዘረፈ ገንዘብ የሚበለው? አላህ እንዴት ነው ሰው ዘርፎ ያመጣውን ገንዘብ እንዴት ይጠቀማል? ይሄ የፈጣሪ ባህሪም አይደለም። ሁለተኛ ደግሞ የዘረፈ ገንዘብ የሚበላ የነቢይነት ስነ ምግባርም አይደለም። ይህ ሁለቱም ሀሳብ ደግሞ ሙሐመድም አላህ የሚባል ነገር እውነተኞች እንዳልሆኑና ሙሐመድ አላህ የሚባለውን እንደ አሸንጉሊት እያሳየ የሚኖር ግለሰብ እንደሆነ ቁርአን ቃል በቃል ይናገራል። እኔ ሳይሆን የጦር ዘረፋ ገንዘቦች ጠይቋል። የዘረፈ ገንዘቦች የአላህና መልእክተኛ ናቸው ባላቸው ነው። ስለዚህ ሙሐመድ የዘረፈ ገንዘቦችን የሚበላ ግለሰብ ከሆነ ይሁን ይህን ነቢይ ብለን ልንቀበለው አንችልም። ሼር ኮፕሊንግ ሪፖስት እያደረጋችሁ ለብዙዎች እንድታደርሱ በጌታ በኢየሱስ ስም እምላችኋለሁ። ነገር ግን ደግሞ መዳን ከፈለጋችሁ በልጁ በክርስቶስ በማመን የእግዚአብሔር መንግስት እንድታገኙ በጌታ በኢየሱስ ስም እለምናችኋለሁ። በጣም ስናገር ሐዋርያት ሥራ ምዕራፍ አንተ ትመቻለህ። ቆባ አድርገህ ነው የምትለው። ከእስልምና ወደ ክርስትና ይወጣል ቆባ አድርገውን ይህን የሚላቸው ግን ጥያቄውን መልሱለት። ጥያቄው አሪፍ ጥያቄው ክርስቲያንም ይሁን ማንም ይጠይቀው የተዘረፈ ነገር ይፈቀዳል ወይ ነው ጥያቄው።